ከትላንት በስቲያ ማምሻውን ተካሂዶ የነበረው የ2025 የቲክቶክ ክሬቲቭ አዋርድ ፕሮግራም እጅግ በጣም ብዙ መነጋገሪያ ርዕሰ ጉዳዮችን ይዞ ብቅ ያለ ጉዳይ ሆኗል። እዛ ፕሮግራም ላይ መነጋገሪያ ከነበሩ ነገሮች መካከል ባያሌው እየተሰራፋና ብዙዎች እየተነጋገሩበት ብዙዎችም ደግሞ ቅሬታዎቻቸውን እያሰሙበት ከሚገኘው ነገር አንዱ በወቅቱ እጩ ሆነው የቀረቡትም ሆነ ታዳሚ የነበሩ ግለሰቦች አለባበስና የልብስ ሁኔታቸው እጅጉን አነጋጋሪ ሆኗል። ከነዚህ መካከል ደግሞ ግማሽ የሰውነት ክፍሏን የሚያሳይ እራፊ ጨርቅ የለበሰች አንዲት ግለሰብ ለዚህ ልብስ ያወጣው ከ3 ሚሊዮን ብር በላይ ነው የማለቷ ነገር መነጋገሪያ ሆኗል። ልጅቱ ለልብሱ ካወጣችው ብር በላይ እንዴት ያለ አለባበስ ነው ለብሳ የመጣችው? ሴቶና በአደባባይ እንደምን እንደዛ ለብሳ ትመጣለች? የሚሉ ጉዳዮች ከብዙ አንጻር እየተነሱ ይገኛሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትራዊ ምኞታችን ነው። በዛሬው መሰናዷችን የዘንድሮውን የ2025 የቲክቶክ ክሬቲቭ አዋርድን በተመለከተ በዕለቱ እነማን ምን ለበሱ የሚለውና ከልብሳቸው ጋር ተያይዞ በማህበረሰቡ ዘንድ የተነሳውን ቅሬታና ተቃውሞ እልፍ ሲልም ደግሞ መብታቸው ነው መልበስ ይችላሉ ስላሉም ሰዎች ልንነግራቸው ወደን ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። ጊዜ ሚዲያንም ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ጠየቅን። አብራችሁን ስለምትቆዩ እናመሰግናለን። ክበሩልን። በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ? የልብሴ ኮስት ኢን ሚሊየንስ ነው። ያው ሁሌ ግልጽ ነው ነገር 3 ሚሊዮን ብር። በጣም ነው የሚያምረው። በጣም የሆነ ለየት ብለሻል። ከሩቅ ነው ያየሁሽ። እንደኔ ልብስ የለም ሳይ ራሱ። ትላንት በስቲያ ማምሻውን በአዲስ አበባ ኮንቬንሽን ሴንተር ተካሂዶ የነበረው የዘንድሮው የ2025 የቲክቶክ ክሬቲቭ አዋርድ በብዙ መልኩ ብዙ መነጋገሪያ ርዕሰ ጉዳዮችን ትቶ አልፏል። ከነዚህ መካከል ወዲህ ተሸላሚዎቹ የሆኑ ሸላሚዎቹ ከመሸለማቸውም በፊት እንደየቤተ እምነታቸው አስተምህሮ የሚያመልኩትን አምላካቸውን በማመስገን ነገራቸውን ሲጀምሩ መታየታቸው ቢበዛም ቢያንስም ወጣቶቹ አምላካቸውን ያልዘነጋ የእውቀታቸው መሰረት የመንገዳቸው መመቻቸት ምክንያት እርሱ እንደሆነ አልዘነጉም ያስባልና ያስመሰገናቸው ጉዳይ ነበር። ከዚህ በመለስ ደግሞ ሃይማኖታዊ ጉዳዮችን እንደ መከራከሪያ በማንሳትና ያልተገባ አምባጓሮ መፍጠር እየሻቱ ደግሞ በዚህ ጉዳይ ላይ እዚህ ቤትና እዚያ ቤት እያሉ በሃይማኖታዊ ነገሮች ላይ ያልተገቡ ያልተፈጠሩ ሀሳቦችን እያነሱ ሲጥሉና ሌላ አጀንዳ ሲፈጥሩ የነበሩ ግለሰቦችም ለዓመታት ቅጠል ተሸክማ ቅጠል ሸጣ ያሳደገችውን እናቱንም ለማክበር ጭራሮ ቢጤ በጀርባው ላይ ተሸክሞ እናቱን ከጎን አስከትሎ ውለታዋን ለሕዝብ ያሳየው ወጣት ጉዳይም በዚሁ የዘንድሮ የቲክቶክ አዋርድ ላይ የታየ ክስተት ነበር። በዚህ የቲክቶክ አዋርድ ላይ እጅግ መነጋገሪያ የነበረውና ብዙዎችን ከማስደመምን በመለስ ሲያስከፋና ነገሩ እንዴት ነው ልጆቻችን ወዴት እየሄዱ ነው ካስባሉ ነገሮች መካከል አንዱ ደግሞ ያለባበስ ጉዳይ ነበር። በዚህ የሽልማት መርሃ ግብር ላይ ከተሳታፊዎቹ ጀምሮ እጩ ተደርገው ለሽልማት እስከተዘጋጁ ተወዳዳሪዎች ጀምሮ ያምርብኛል፣ እዋብበታለሁ ያሉትን አለባበስ ለብሰው ታይተዋል። ያምርብኛል እዋብበታለሁም ብቻ ሳይሆን አለባበሴ እንዲህ ያለ መልእክት ያስተላልፍልኝ ዘንድ ይህንን ልብስ ዲዛይን አስደርጌ እለብሳለሁ ብለው ብዙ ብር አውጥተው አንዳች እርባና ያለው መልእክት በልብሶቻቸው ለማስተላለፍ እየሞከሩም ወጣቶች አልጠፉም። ይህ እንዲህ ባለ መልኩ ታዲያ ከባህልም ከሃይማኖትም ውጪ በሆነና እጅግ ባልተገባ መልኩ ብዙዎችን ያስቆጣ አለባበስ ለብሰው ብቅ ያሉ ወጣቶችና ተሳታፊዎች ነገር ደግሞ ትውልዱ በመሰልጠንና በመዘመን ስም ወዴት እያመራ ነው እያስባሉ ትዝብቶችና ቁጣዎችን አስነስተዋል። ከነዚህ መካከል የአንዲት ወጣት ያልተገባና እጅግ ነውር ነው የተባለ አለባበስ አንዱና ዋነኛው ነው። ግለሰቧ አሁን ድረስ በብዙ መልኩ እየተቸችም እየተጠለጠለችም ትገኛለች። ግለሰቧ ላይ ከሚነሱ ትችቶች መካከል አንዱና ዋነኛው የለበሰችው ልብስ ብጣሽ ጨርቅ ሆኖ አካሏን ያጋለጠ መሆኑና አወጣሁበት ያለችው ዋጋ ነው። ሴት ልጅ በጉባኤ ይሁን በአደባባይ ተሸፋፍና የሴትነት ወጓን ጠብቃ እንድትታይ በሚያስተምር ማህበረሰብ ውስጥ ግማሽ እርቃን ሆኖ መታየት ነውር ነው። የሴት ልጅ ውበቷ ድብቅነቷ ውስጥ ነው ሲሉ አለባበሷን በብዙ የተቹ ብዙዎች ናቸው። ሌላው በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ? የልብሴ ኮስት ኢን ሚሊየንስ ነው። ያው ሁሌ ግልጽ ነው ነገር 3 ሚሊዮን ብር። በጣም ነው የሚያምረው። በጣም የሆነ ለየት ብለሻል። ከሩቅ ነው ያየሁሽ። እንደኔ ልብስ የለም ሳይ ራሱ።
ሌላው ለዚህ ልብስ አወጣውበት ያለችው ብር ነገር እጅጉን አነጋጋሪ ነው። ልጅት ስለ ልብሷ ዋጋ ስትጠየቅ ያው እንደተለመደው በሚሊዮኖች ነው የማወጣው፣ አሁን ያወጣውበት ብር ከ3 ሚሊዮን ብር በላይ ነው ያለችው ነገር ብዙዎችን አስደንግጧል። እንዲሆና በልበ ሙሉነት ልትናገር የቻለችበት ምክንያት ልጅቱ የእውነት ይህንን ያህል ብር ለዛች ብጣሽ ጨርቅ አውጥታ ነው ወይንስ እየዋሸች ነው የሚሉ አስተያየቶች ብዙ ናቸው። እርግጥ ነው እንዲች ለምታክል ብጣሽ ጨርቅ ሊያውም አካል ገላዋን በቅጡ መሸፈንና ብርዱንም ቁሩንም መከላከል ላልቻለ ልብስ ይህንን ያህል ብር ለማውጣት ያልተበረዘ መብት ሊኖራት ይችል ይሆናል። ትልቁ ጥያቄ የሚመጣው ግን አንድ ሰው እንዲህ ባለች ታዳጊ ሀገር ላይ ችግር ተወርቶ ችግር ተተርኮ በሚዋል በሚታደርባት ሀገር ላይ እጅግ ብዙ በልቶ ማደር የተሳናቸው በህመም ተሰቃይተው በዛው ማህበራዊ ሚዲያ ላይ እገዙን እርዱን እያሉ ብዙዎች ደጅ በሚጠኑባት ሀገር ላይ ፌስታል ለማትሞላ ልብስ ይህንን ያህል ብር አወጣው ብሎ ማለት ጤነኝነት ነው ወይ የሚል ጥያቄም ያስነሳል። ሰው የሚሸተው እንደ ሰው ከምቾቱም ከድሎቱም ቀንሶ ለሌላው መቆረስ ሲችል ይመስለናል። ነገሩን ከሌላ አንጻር እንመልከተው ብንል ደግሞ ልጅቱ የዘመነችቱ ያንን ያህል ብር የእውነቷን አውጥታ ከሆነ ብሩን በራሷ ጥራ ግራ ለፍታ ያመጣቸው አይደለም። አንድም ተገፍቶ የማያልቅ ብር ካለው ቤተሰብ የወርቅ ማንኪያ በአፏ ነክሳ የተወለደች ካልሆነች በስተቀር አሊያ ደግሞ በውርስ ያገኘችው ብር ካልሆነ በቀር የትኛውም ሰው በላቡ ለፍቶ ጥሮ ግሮ ያመጣው ብር ላይ እንዲህ በዚህ ልክ እችን ለምታክል ጨርቅ ይህንን ያህል ብር እያወጣ ብሩን የላቡን የድካሙን ልፋት አያባክንም የሚልም ሀሳብ አለን። ይህንን ጉዳይ በተመለከተም ትችታቸውን ሲያቀርቡ የነበሩ ሰዎችም ላይ ለምን ተቻችኋት? መብቷ ነው። ደግሞም የፋሽን ዲዛይን ሳይንስ አልገባቸውም፣ እንዲህ እያላቸው ነው አገሪቱን ወደ ኋላ ያስቀራቸዋት እያሉም ብዙ ናቸው። ያም ማለ ይህ ግን የልጅቷ አለባበስ ዘመናዊነትን የሚያሳይ ነው ቢባል እንኳ የራስን አስጥሎ የሰው አንጠልጥሎ እንዲሆኖ መታየት መቼም የሚያዘልቅም የሚያስመርቅም ጉዳይ አይደለም። በዚህ የቲክቶክ አዋርድ ላይ መነጋገሪያ የነበረችው በወቅቱ ይች ልጅ ብቻም አልነበረችም። በ25ቱ የቲክቶክ ክሬቲቭ አዋርድ ላይ በምርጥ ግምገማ ይዘት ወይንም ደግሞ በቤስት ሪቪው ኮንቴንት አሸናፊ የሆነው ዩቲዩበሩ ጃኒም እሱና አብሮ አደጎቼ ናቸው ያላቸው ወዳጆቹ ለብሰውት የመጡት ልብስ ከፍተኛ ትችትን አስነስቶባቸዋል። የልጆቹ አለባበስ ያልተገባና ነገርየው ትውልዱን እጅግ ነውር ወደሆነ ነገር ልቡን እንዲወስድ ያደረገ አለባበስ ነው የሚሉ ቅራኔዎች አሁንም እየተነሱባቸው ይገኛሉ። ደግሞ ወዲህ በዛው ልክ እጅግ አገረኛ የሆነ ባህሉንም ወጉንም ሳይለቅ ልክ እንደ ሀገሬው እንደ ገበሬው እንደ ባላገሩ ለብሶ የታየው ግለሰብም በዛ ልክ ሲመሰገን ታይቷል። ያም ቢሆን ግን ይህንን ሰው እነዛ ሰዎች በለበሱት ልብስ ልክ ወደ ማህበራዊ ሚዲያ አምጥተው እንደምን እንዲለበስክ ብለው ሲጠይቁትም ሲያመሰግኑትም አልታዩም። ይህ ነገርየው ወዴት ነው የሚያስብል ጉዳይ ሆኗል። ይህ ነው እንግዲህ የራስ ጥሎ የሰው አንጠልጥሎ ያስባለው ጉዳይ። በዚህ የቲክቶክ ክሬቲቭ አዋርድ ላይ ሁሉም ለብሶ ከመጣው አለባበስ በተለየ ደግሞ የብዙዎችን ትኩረት ከመሳብን በላይ አድናቆት ያስገኘው የዶክተር ሱመያ አለባበስ ነበር። በሕክምናው ዘርፍ የአቅሟን ያህል ግንዛቤ ትሰጣለች የተባለችው ዶክተር በቦታው ላይ እንድትገኝ ጥሪ ሲደረግላት አይ እኔ እንዲህ አይነት ቦታ አልገኝም፣ ብገኝም ኒቃም ለብሼ እንዴት ይሆንልኛል ብላ አላለችም። ቦታው ላይ ተገኝታ ኒቃሟንም ለብሳ ልዩ ፈጣሪ ሆና ተከስታለች። ይህ ብዙዎችን አስገርሞም አስደንቋልም። እንዲህ ያሉ ኩነቶች ላይ ሃይማኖታዊ አስተምሮቶችን እያለቀቁ አለባበሶችንም መልበስና መሄድ እንደሚቻል ማሳያ ናቸው ተብሎላታል ለዶክተር ሱመያም። ታዲያ ከዘንድሮው የቲክቶክ ክሬቲቭ አዋርድ አለባበስ ጋር ተያይዞ አንድ ግለሰብ በተለይ ደግሞ 3 ሚሊዮን ብር ነው ያወጣውበት ብላ ልብሷን በአደባባይ ካሳየችው ልጅ ጋር ተያይዞ የተሰማቸውን ጉዳይ እንዲህ ብለው በማህበራዊ ሚዲያ ላይ ገልጸዋል። ግለሰቡ እርሰ ጉዳያቸውን እንዲህ ሲሉ ጀመሩ። ለርቃን እራፊ የከለለው ይላሉ በእርሳቸው። አንድ ቀን በስልኬ ድራማ እያየሁ ይላሉ ከግል ልምዳቸው ሲነሱ ነገርየውን ግንዛቤ ለማስጨበጥ። አንድ ቀን በስልኬ ድራማ እያየው የእህቴ ልጅ አንገቷን ክንዴ ውስጥ ወሽቃ አብራ እያየችኝ ነበር። ዋናው ጭብጡ ከሀብት ጋር የተያዘ ጉዳይ ስለነበር በጭራሽ አልከለከልኳትም። በመካከል ግን ረሳዋት። ተዋናዮቹ ሊሳሳሙ ሲሉ አዲስዬ አይኔን ጨፍኛለሁ ብላ ፊቷን ስትሸፍን ነው ነገርየው ትዝ ያለኝ። ደነገጥኩ። ጎበዝ እኮ ነሽ ብዬ አመሰግንኳት። ከወንድሟ ጋር ቤት ውስጥ ድንገት በጨዋታ መካከል የስድብ ቃል ከሰሙ አስቆመው ይቅርታ እንዲጠየቅ አድርገው ነው ወሬ የሚቀጥለው። ብቻ በቀልድ እንኳን የስድብ ቃላት መነጋገር በጭራሽ የለባቸውም። አንድ ቀን ደግሞ ሰው ቤት ግብዣ ተጠርተን ሄድን። ልክ እንደተቀመጠን ልጆቹ መጥተው ጉልበታችን ላይ ዘፍ አሉ። ክው ነው ያልኩት። ከጉልበታችን ላይ እያነሳን አቅፈን ሳምናቸው። አዲስ አበባ ውስጥ ልጆች እንዲህ ያደርጋሉ ብዬ አስቤ አላውቅም ነበር። ይህ የብዙ ቤተሰብ ታሪክ ነው። ልጆቻቸውን ጨዋ አድርገው የማሳደግ ግብ እንዲህ ነው እንግዲህ።
ስጋቴ ግን ጨዋነትን ከራሳቸው አልፈው ለሌላ የሚያስተምሩ ልጆችን ነገ በማህበራዊ ሚዲያው ላይ ብቻቸው ልንለቃቸው መሆኑን ሳስብ ያሰጋኛል። እኔ በጣም ዲሞክራት ነኝ፣ በነጻነት አምናለሁ። ሰዎችን እስካልጎዳ ድረስ ማንም የፈለገውን ቢያደርግ ግን ግድ የለኝም። በአሁኑ ወቅት ግን ማህበራዊ ሚዲያውን የምንቆጣጠርበት ቴክኖሎጂ የለንም። የማህበራዊ ሚዲያውን ስልተ ቀመር ወይንም ደግሞ አልጎሪዝም ፍላጎታችንን እየተከተለ እዛው አስቀምጦ እንዲያስቀረን ነው የተሰራልን እንጂ ለልጆች ይሄኛው ጉዳይ ለአዋቂዎች ይሄ ብለን ለይተን የምናቀርበው አንድም ነገር የለንም። እንዲህ በራሳቸው ቀለም የደመቁ እንዲህ ራቁቷን የመጣች ይባስ ብሎም እዚህ ለመናገር የሚቀፍ ሰይጣናዊ ስራ ውስጥ ለማስገባት የልምምድ አለባበስ ለብሰው የመጡትንም እኩል እንድናይ እንገደዳለን። ያውም በኮንቴንት ደረጃ ቲክቶክ ላይ በመልካም ነገር ችሎታዎቻቸውን አውጥተው ላሳዩን ወጣቶች ክብር ቢኖረኝም ምን አለ ውድድሩ ግን በስራ ቢሆን ብዬ ተመኘሁኝ። ሴት ልጅ ክብር አላት። በተውሶ ራስን ማርክሶ ደስ አይልም። እይታ ለማግኘት ብላችሁ ነገ ሰው ይሆኑልኛል ብለው የሚለፉ ወላጆቻቸውን አታሳዝኗቸው፣ ፈተና አትሁኑባቸው ሲሉ ከዚች ልጅ አለባበስ ጋር ተያይዞ የተሰማቸውን ቅሬታ አንስተዋል። ታዲያ ይህ ጉዳይ ብዙዎችን አስከፍቶ ኖሮ አንድ ሰው ደግሞ ጉዳዩ እንዲህ በቀላሉ ታይቶ ሊታለፍ የሚችል ነገር አይደለም ሲሉ ለባህልና ስፖርት ሚኒስቴር አጭር መልእክት አድርሰዋል። ይድረስ ለባህልና ስፖርት ሚኒስቴር ጸረ ትውልዶችን ስለመቃወም ይላል እርሰ ጉዳያቸው። የቲክቶክ ክሬቲቭ አዋርድ ላይ በዚህ መልኩ ልቅና የተራቆተ አለባበስ ለብሶ መምጣት ምን የሚሉት ነው? ይህ ጋጠወጥነት ነው። ስለዚህ በእንደዚህ አይነት ህዝባዊ ፕሮግራም ላይ የሚመለከተው ሚኒስቴር ልክ እንደ ትምህርት ሚኒስቴር በምንም ሰበብ በሚዘጋጅ ፕሮግራም ላይ ስርዓት ያለውና የሀገራችንን ባህልና ስርዓት በማይጻረር መንገድ ተፈጻሚ የሚሆን የአለባበስ ኮድ በአዋጅ መልኩ ስርዓት በማበጀት ማውጣትና እንዲህ ካለ ነውር ሊታደገው ይገባል ሲሉ ድምጻቸውን ለባህልና ስፖርት ሚኒስቴር አድርሰዋል። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ያለፈው የቲክቶክ አዋርድ ላይ የነበሩ አለባበሶችን እንዴት ተመለከታችኋቸው? ግለሰቦቹ የእውነት መብት አላቸው ወይንስ ደግሞ መብትም ቢኖራቸው አለባበሳቸው ባህልና ወግን የጠበቀ መሆን አለበት ትላላችሁ? ሀሳብ አስተያየቶቻችሁን በሀሳብ መስጫ አስፍሩልን። ክበሩልን።